ሰሞኑን እድሜው ሙሉ ሀገሩን ያገለገለ አንድ ግለሰብ በባሌ ሮቤ ወጣቶች ሲደበደብ የሚያሳይ ቪዲዮ በዚሁ በማህበራዊ ሚዲያ ሲመላለስ አየን። ይህን ተከትሎ አዋሽ ባንክ 500,000 ብር፣ ቅብርጥሴ የሚባለው ወረዳ 400 ካሬ እያለ ስጦታ መስጠት ጀመሩ። ስጦታ መስጠታቸውን እኔ ምንም አይነት ተቃውሞ የለኝም። ፍትህን ኮምፐንሴት ሊደረግ የተካሄደበት መንገድ ግን ትክክለኛና አዋጭ አካሄድ አይደለም የሚል አቋም ነው ያለኝ። ሰሞኑን ይሄን ተከትሎ አምቦ ላይ አንድ ጎረምሳ ወጣቶችን ሲቀጠቅጥ የሚያሳይ ቪዲዮ እንደገና ወጥቷል። ለእነዚህ ወጣቶችም 500,000 ብር እየሰጠን ልንቀጥል ነው ወይ? እንደዚህ ነው ፍትህ መረጋገጥ ያለበት ወይ? እነዚህ ሽልማቶች ለዚህ ሰውዬ እድሜውን ሙሉ በሕክምና ዘርፍ ሀገሪቷን ያገለገለ ሰው ነው ካልን የግድ ይሄንን መሬትና ይሄን ብር እንዲያገኝ የግድ መቀጥቀጥ ነበረበት ማለት ነው። በእናንተ አካባቢ አዋሽ ባንክም ሆኖ ሌሎች የግል ድርጅቶች ይህን ሽልማት የሸለሙበት ዋና ምክንያት አሁንም ለሰውየው አስበው ሳይሆን የራሳቸው ማህበራዊ ኃላፊነት አለብን በሚል ሰበብ ባንካቸውን ወይም ደግሞ ድርጅታቸውን ፕሮሞት ለማድረግ ነው እንጂ ለዚህ ሰውዬ በዚህ አይነት አካሄድም ፍትህ ሊረጋገጥ አይችልም። እንደ ትውልድ እንደ ሀገር ትውልድ በዚህ ደረጃ የመንጋ አስተሳሰብን እያራመደን ያለው የፍትህ አካላት ነን የሚሉ እና ሌሎች ድርጅቶች ደግሞ ህግን ሊያስተካክሉበት የሚሄዱበት መንገድ በራሱ ሌላ ስህተትና ሌላ ድራማዊ እንትን እየፈጠረ ነው ያለው። ነገ አንዱ የተቸገረ ደብድበኝና በማህበራዊ ሚዲያ ልቀቀኝ፣ ከዛም በኋላ እና አዋሽ ባንክ ይመጡና 500,000 ብር ይሰጡኛል የሚል እሳቤ በትውልዶች ላይ እንዲኖር ከማድረጉ በተጨማሪ እነዚህ ሰዎች መደብደባቸው ትክክል ነበረ፣ ለዚህ ሰውዬ እንዲያልፍለት ምክንያት ሆነናል እንዲሉ ያደርጋቸዋልና ፍትህ በእንደዚህ አይነት ሁኔታ መረጋገጥ የለበትም። ደግሜ እንደምነግራችሁ ለሰውዬው ብሩም ሆነ ቦታው መሰጠቱን ምንም አይነት ተቃውሞ የለኝም። ነገም ሌላ ቀጥቃጭ ይመጣል። መሸለም የምትፈልጉ ከሆነ ሳንሞት፣ መሸለም መስጠት የምትፈልጉ ከሆነ ሳንቀጠቀጥ በክብር እያለን ስጡን። አለበለዛ ግን ይሄን አይነት አካሄድ ፍጹም አዋጭ አካሄድ ስላልሆነ የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድን ነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው አንድ የበሰለ አንድ ምራቅ የዋጠ ሰው እንዴት ይጠፋል? ሁሉም የድርሻዬን ቅመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩ ይችላሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር ነች። እንዴት ይህን ያህል ዘቀጥን የሚል ጥያቄ ግን ዛሬ ድረስ ይመላለስብኛል። እዚህ ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ የተሰመረባቸው አንደኛው አብርሃም ግዛው ነው። ሁለተኛው አምባሳደር ዲና ሙፍቲ ነው። ይሄን ፎቶ የተነሱት የዘንድሮ የገና ኤክስፖና ባዛር ላይ ነው። ይህንን ፕሮግራም ያዘጋጀው ዳሶማ ትሬዲንግ ነው። ዳሶማ ትሬዲንግ ማን ነው ብለን ስናየው ደግሞ ዳሶማ ትሬዲንግ ማለት የፊንቴክ ኢንቨስትመንት ባለቤት የሆነው የአቶ ዳንኤል ዮሐንስና እስጢፋኖስ ዮሐንስ የወንድሙ ነው። እንግዲህ ይህን ፕሮግራም የዳንኤል ዮሐንስና እስጢፋኖስ ዮሐንስ የሁለት ወንድማማቾች ንብረት የሆነውን ዳሶማ ባዘጋጀው የገና ኤክስፖ ላይ የተገኙት እነዚህ ሁለት ሰዎች ናቸው። አንድ በሉልኝ። ይሄኛው ደግሞ የባለፈው የነገርኳችሁ ቴድሮስ ካሳሁን የሄሎ ታክሲ ስፖንሰር ባደረገው ላይ ነው። ማንን ታያላችሁ? እነዚህ እዛ ጋር ከኋላ ያለው የተሰመረበት ማን ነው? አብርሃም ግዛው። ፊንቴክ ላይ እና አብርሃም ግዛውን አሁን የታሰሩ ሰዎችን ኤቭሪዌር ነው የምታገኟቸው። እንግዲህ የዚህን ታሪክ ካወቅ ነው አብርሃም ግዛውን ብቻውን ወስደን ብናየው ሄሎ ላይ ነበረ፣ ፊንቴክ ላይ ነበረ፣ ዳሶማ ላይ ነበረ ማለት ነው። 3 ቦታ። እነዚህ 3 ቦታዎች ላይ እያለ
እንግዲህ ይሄ ካምፓኒ በሶስተኛ ዙር ነው የመጣብን ዳሶማ ብሎ ራሱን ማለት ነው። 3 ቦታ ላይ ያለ ፊንቴክ ኢንቨስትመንት እንደዚህ አጭበርባሪ ነበረ ስለመሆኑ አላቅም ሊለን አይችልም። ማስረጃዎቹ እነዚህ ናቸው። በእርግጥ አሁን የቴዎድሮስ ካሳሁን ስካይላይት ሆቴል እንኳን ደህና መጣህ አቀባበል የተደረገለት ቴዎድሮስ ካሳሁን ምንም አያውቅ። እውነት ለመናገር ስለ ፕሮግራሙ ጓደኞቹ ናቸው ያዘጋጁት የተባለው። ሌላ ክፋት የለውም። እንኳን ደህና መጣ ነው፣ እንኳን ዶክትሬቱን አገኘህ ነው። ስለዚህ ቴዎድሮስ እዚህ ጋር ምንም የሚያገባው ነገር የለም። አንዳንድ የድል አጥባይ አርበኞች ግን ነገሩን ፖለቲሳይዝ ለማድረግና ቴዎድሮስ ላይ እኔ የሆነ ነገር እንዳገኘሁበት አይነት ነገር። በእርግጥ ቴዎድሮስ ላይም የሆነ ነገር ካገኘው እስካሁን ድረስ አላገኘሁበትም። እንኳን እሱ አይደለም ባለቤቱ ሀምሰለት ሙጬ ፊንቴክ ኢንቨስትመንት የሰጣትን የአምባሳደርነት እንትን እምቢ ብላለች። ለዚህ ልትመሰገን ነው የሚገባው። እነ ሉላ ገዙንም እነ ጸገነት አበበንም በዚህ አጋጣሚ ልናመሰግናቸው ነው የሚገባው። ነገር ግን የቴዎድሮስ ካሳሁን ስም ለምን ተነሳ? አውዱን መረዳት ያስፈልጋል። እነዚህ ሰዎች እንግዲህ ዝም ብለው ሲንዘላዘሉ የነበሩ ሰዎች ከድል በኋላ መጥተው ነገሮቹን እንደዚህ ፖለቲሳይዝ ለማድረግ የሄዱበት መንገድ አዋጭ አይደለም። ቴዎድሮስ ካሳሁን ከዚህ በፊትም ነግሬዋለሁ። እሱ ምንም የሚያውቃቸው ነገሮች የሉም። ጓደኞቹ ናቸው ይሄን ፕሮግራም ያዘጋጀው። ዋናው ነገር ምንድን ነው? እሱ እነዚህ አርቲስቶችና ቲክቶከሮች ፊንቴክ ኢንቨስትመንትን አላቀውም ነበር፣ እንደዚህ አይነት ድርጅት መሆኑን አላቀውም ነበር የሚለው ነገር በማስረጃ እንዳረጋገጥላችሁ ከ1 2 3 ጊዜ ያቁታል ለማለት ነው የአውዱ ማጠንጠኛ የሚሆነው። ስለዚህ ቴዎድሮስ ካሳሁንም ቢሆን የሆነ ችግር ከተገኘበት ዜጋ ነው እንትን ይላል። እስካሁን ባለው ነገር ግን ቴዎድሮስ ካሳሁን ምንም የሚያውቀው ነገር የለም። ከስራችኋል፣ ፖለቲሳይዝ ለማድረግ የፈለጋችሁ ሰዎች ልላችሁ ነው። ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንችላለን? ሌብነትን፣ ሙስናን በነሱ ቃል እንዴት ከኢትዮጵያ ማጥፋት እንችላለን የሚል በፋና ቴሌቪዥን ምክክር ነበር። ይሄን ምክክር እንዲመክረን ሌብነት እንዴት መጥፋት እንዳለበት፣ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚመክረን ሪቨረንድ ተዘራ ያሬድ ነው። ሪቨረንድ ግን ምንድን ነው? የተከበረ ማለት ነው። የተከበረ ይመቸው። ተዘራ ያሬድ ነው እንግዲህ ኢትዮጵያ ውስጥ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚነግረን። ሰሞኑን ክብረ ሕይወት ቤተክርስቲያን ከነ ኤድሚያስ ላይ ተከራየው ነበርና ከነዚህ ቤተሰቦች ሲከራይ እንግዲህ ሀብት ያፈራበት ቦታ የተለያዩ ገንዘቦችን ትላልቅ ገንዘብ አሁን ያለበትን ቤተክርስቲያን ጭምር የገነባው ከዚህ ከነ ኤድሚያስ ቤት ካገኘው ገንዘብ ነው አዲሱን ቤተክርስቲያን የገነባው። እና ቃል አውጥቼበታለሁ፣ ውጣ ሲሉት ቃል አውጥቼበታለሁ አልወጣም ብሎ ለያዥ ለገናዥ አስቸግሮ ስንት በእጁ በእግሩ ሄዶ ፍርድ ቤት በአስቸኳይ እንድትወጣ ብሎ 5 ዓመት የፈጀ የፍርድ ቤት ክርክር ነው። ለዛውም በእጁ በእግሩ እየሄደ አልሳካለት ያለን ፍርድ አሁን በቀደም ወጥቶ ምን ይላል? የተበየነብኝ ለዳኞቹ ብር ተከፍሎ ነው። አሁን እኮ ይሄኔ ነው በቃ ማን የከፈለው መባል ያለበት። ለዳኞች ብር ተሰጥቶ ጉቦ ተሰጥቶ ፍርድ አዛብተው ከሆነ የሚመለከተው አካል ማን የሰጠው፣ ለማን የተሰጠው? ዳኞችም ይሄን ያህል ስትሰደቡ ዝም የምትሉበት አግባብ አይገባኝም። ጉቦ ተሰጥቷችሁ ነው ፍርድ ያጣመማችሁት እያለን ያለው ከታችኛው ፍርድ ቤት እስከ ሰበር ሰሚ ድረስ የደረሰን የፍርድ ሂደት ፍርድ እንደውም ቀጥ አለች፣ ትክክለኛውን ውሳኔ ሰጠች የሚባለው በነ ኤድሚያስ ቤተሰቦችና በተዘራ ያሬድ የተሰጠ ፍርድ ነው። እንደኔ እውነት ፍርድ እንደዛ ሆነ ትክክለኛውን መልኳን ያዘች ብዬ ነው የማስበውና ሚዲያ አገኘው ብሎ ብቅ ብሎ ይንተባተባል ማለት ነው። ፋና ቴሌቪዥን ግን እግዚአብሔር ይላችሁ